ጧት ላይ እንግዲህ እንዳያችሁት ቪዲዮ ሰርቼ ነበር እና ማይክል ጃክሰን ዛሬ 500 ኬው ይከበራል ብዬ ሰርቼ ነበር። በጎ ነገር ስለማይወድላችሁ ነው እንጂ እንዲሁም ደግሞ ሰርፕራይዝም አለው ብዬ ነበር። ሰርፕራይዙም እንግዲህ ልብሱ ነው። ይሄ ቆንጆ ልብስ ለብሶት የመጣው ልብስ ነው ዛሬ ማለት ነው። ሄርሚስ እንዴት አልተገኘችም? ከግማሽ ሚሊዮንስ የለችም ወይ? በእርግጥ ደመቁም ብዙ መስዋዕትነት ከፍላበታለች፣ ብዙ ለፍታለች። በዚህ ቻናል የበለጠ ሄርሚን መታ ሚናውን የተጫወተችው ሄርሚን ነው፣ ሁላችንም እናውቃለን። ስለዚህ የለችም እንዴ ከእንትኑ ከዚህ ቦታ ውስጥ እሷም ቁጥር አንድ ነበረች ከጎነችው ሁና። ታምሌሉ ላይ ስላላየኋት ነው፣ ባግራውንድ ላይ አላየኋትም። ምናልባት ከጀርባ ልትኖር ትችላለች፣ የምናውቀው ነገር የለንም። መቼም ያንቃችኋል ብዬ ነው። አብሮ መብላት ዕዳ ነው፣ አብሮ መቁረስ ዕዳ ነው። እና እንኳን ደስ አለህ። በዚህ አጋጣሚ ማይክል ጃክሰን ተሽሎህ ደግሞ ማየቴ ጥሩ ነው። ድነክ መንጣትህ ጥሩ ነው። ሰውነቱ አሁንም እንደወደቀ ነው ልበል ወይንስ ተሽሎታል? ደህና ነው ልበል? ድኗል ልበል ወይንስ ሰውነቱ ምንድን ነው? ሰውነቱ በጣም እንደ አሽገው ነው እንደ ጋይ ሲያወጡት ምንድን ነው አልገባኝም። ፀሐይ የሚያገኝ ሰው በዚህ ልክ እንዴት ሊሆን ይችላል? ፀሐይ የሚያገኝ ሰው እኮ የሆነ ሽንኩርት አለ አይደለ? ታምጎ የወጣ ይሄንን ልጅ ማፍነው እኮ ጨርቅ አደረጉት እኮ ልጁን። እንደ ጨርቅ ነው መሰለ ያወጡት። እንደዛ መሰለኝ፣ አልገባኝም። እኔ አሁን ይሄንን ጂስም እኔ ያምሮበታል አልልም። ለምን ፈራው? በቃ የጂስም ወዴት እየሄደ ነው? እንደ ጨርቅ ነው አፍነው አወጡት እንደ ጋይስ። ለማንኛውም ሰላማችሁ ብዚት ይበልልኝ በያላችሁበት፣ በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። የፍቅር ጀማዎች ሁላችሁም። አቤላም እንግዲህ ፍቅረኛ ልጅ የመጣው ምናምን አለኩል ያህል ብዙ አይደለም። ያው ላለመስራት ትንሽ ደበረኝና አቤላ ሩታ ጋር በፍጹም ካልታረክ እኔ ጋር መሆን አትችልም ምናምን እያለችው ነበር ፍቅረኛው ከዚህ በፊትና ማርቲን ወደ የታረከተ አቤላ የማትወጡበትን ነገር ወደ ህዝብ አታምጡ። እናንተ የማትኮሩበትን ነገር ኮንፊደንስ የሌለውን ነገር ወደ ሰው አታምጡ፣ ወደ ህዝብ አታምጡ። ህዝብ ከወደደ ወደደ ነው። ይሄ ህዝብ ደግሞ ሲጠላ ዋጋ ያስከፍላል። ህይወታችሁን ሁሉ እንድጣሉ ነው የሚያደርጋችሁ። እውነቴን ነው የምነግራችሁ። በእርግጥ ዩቱብ ስሩ፣ ብሰሩም ደግሞ ራሳችሁ እርስ በራሱ ናችሁ፣ እንደ እህት እንደ ወንድም በአንድ ላይ እየበላችሁ በአንድ ላይ እየጠጣችሁ። እዋቸውም አልነግም ጃየ አሁን ትናንትና መራቤት የዚህ ሸዋ ላይ የሰሩት ቪዲዮ በጣም ደስ ይላል። እሱ ማህበራዊነትን ነው የሚገልጸው። እንደዛ ያለት ቪዲዮ ብታመጡ ከሌ ፍቅረኛነት ከሌ ፍቅረኛ ብላችሁ ተጣምራችሁ መታችሁ እስከ 3 ዓመት እስከ 4 ዓመት ወይንም እስከ 2 ዓመት እስከ ዓመት ድረስ የምትሰሩት ይሄ ዋጋችሁን ስለሚያስከፍላችሁ። አሁን አቤላ ማርቲ በባለፈው ምን አለች? ቤተሰቦቹን ያስተዋውቀኝ ያለችው ቪዲዮ ሪሞት ተደረገ ከእንትኑ ማለት ነው። ኪራይ ቤትም አልገባም እንዳለ ነው ያነሳው አብርሃ እሱ እንትና አቤላ ማለት ነው። ሄርሜላም ደግሞ ሽንታችሁን ሽሸኑ ወንዶች አይቻችሁ አላቅም በቃ ምናምን ብላ ያቺ ጊዜ በቃ ቀዝበቷ በቃ የዛ ጊዜ መጠናቀቂያ የተጠናቀቀበት ሆነ ማለት ነው። ስለዚህ ወደ ህዝብ ያው አታምጡ። ህዝብ ይጠላችሁ ይሆናል አይታወቅም። እና ጥሩ ነው። የጤና የፍቅር የአንድነት ሰብስክራይብ ያርግልህ፣ ደስ ይላል። የፍቅር ሰብስክራይብ ያርግልህ፣ የጤናም ያርግልህ። ጥሩ ሰብስክራይብም ያድርግልህ፣ የጤና የቀለብ ያርግልህ። አዎ እንደዚህ ነው። እኛ መቀኝነት የለንም። እናንተ ብትጫወቱም ምንም ብትሉ ችግር የለውም። እናልፋለን። እንግዲህ የወዴን መከፋት ጥርሴ እየመለሰው ዓለም ደህና ኗሪን እመስላለሁ ለሰው ስለሆነ ነገሩ አሪፍ ነው። ምንም አይልም። የጤና ቀለብ ያርግላችሁ ነው የሚባለው። ብዙ መስዋዕትነት ተከፍሎበታል። ባይዘው ይሄ ዩቲዩብ ብዙ መስዋዕትነት ተከፍሎበታል። ብዙ ከምላችሁ በላይ ብዙ መስዋዕትነት ተከፍሎበታል። ብዙ መስዋዕትነት። ይሄ ሰብስክራይብ ሊበጣ አብርሃም እንደሻማ ቀለጠ፣ ሄርሜላም እንደሻማ ቀለጠች። 500 ኬ ለመግባት አብርሃምን ያልተባበረው እህት ወንድም የለም። ግማሽ ምን ይልዛል። አሁን ደግሞ አንድ ምን ይል እስከምትገባ ድረስ በዚህ መልኩ ሳይሆን በኖርማል መልኩ ጥሩ በሆነ መልኩ ሰዎችን እንደዚሁ እንደመርዳት ሰዎችን በመጠየቅ ምናምን እሱም ጥሩ ነው፣ አሪፍ ነው። እንደ ማስተራብነት ያለውን ነገሮች እንደሱ ብታካሄዳቸው ሲሻልክ ነው። አሁን መንተኛ ነክ አንኮላሽተዋል ወረዲ ብቻ ጥሩ ነው መሻለክ ምናምን። እኛ መሻለህን ነው የምንፈልገው።
ተሽሎህ መምጣትህን መዳንክን። የሰው ልጅ ስታመም ሶሻል ሚዲያ ላይ ነው ያደግከው። እኛ ጋራ ስትታመም አልፈልግም አይደል? ስለዚህ እንኳን ደስ አላችሁ። እንግዲህ ይሄ እንትኑ በጣም ደስ ብሎኛል። ባይዘው ይሄ እንትኑ ኬኩ መቆረሱ ምናምን እኔ እንደውም እንዴት ታሙ እንዴት ብሎ ነው 500 ኬንትን የሚለው ለምን ምናምን ብዬ በጣም አዝኜ ነበረ። እንዴት ብሎ ሊሆን ይችላል? ይሄ ልጅ ታሟል፣ ያለው ህመም ላይ ነው፣ ታንኮላሽቷል። ብቻ ደግሞ እየሳክ ፈገግ ብለህ መንጣትህ ምናምን ለወደንሶችም ክብር ምስጋና ማቅረብ አለብህ። በጣም ላቅ ያለ ስትታመም የታመሙ አሉ፣ ስታዝን ያዘኑ አሉ፣ የደከማቸው አሉ፣ የታመሙ አሉ። እነዛን አስበክ ላቅ ያለ ምስጋናህን አንተ ላቅ ያለህን ምስጋናህን ብታቀርብላቸው በጣም ደስ ይለኛል። ለምን መስዋዕትነት ከፍለዋል ለአንተ ብለው፣ በጣም ከምልህ በላይ መስዋዕትነት ከፍለዋል ለአንተ ማለት ነው። ታመምክ ብለው ብዙ ነገር ካታ በገንዘባቸው ገንዘብ ከፈለገ ገንዘብ ከጎን እንቆማለን ከአብርሃም ጎን ምንም ችግር የለውም ብለው ብታይ ብዙ የታገሉ አብርሃም አሉና እነዛንም ደግሞ ታውቅበታለህ። በጣም ጎበዝ ነክ፣ ጀግና ነክ። ምናልባት አሁን በፊት ጎበዝ ነበርክ፣ ጠንካራ ነክ፣ ለፋሚሊዎችክ ትልቅ ቦታ አለህ። ይቅርታ ያጠፋው ነገር ደግሞ ካለህ ደግሞ አስተካክላለሁ ብለህ ትላቸው ነበር። አሁን አላውቅም። ስለዚህ እንኳን ደስ አላችሁ። በዚህ አጋጣሚ ማይክል ጃክሰን እንግዲህ 500 ኬ ተከብሮለታል። በጣም ደስ ይላል። ሀቂቀትን እውነት ለመናገር እኔም ደስ ብሎኛል። እኛም ደክመናል። ባይዘው ሳይከፈለን ምንም ሳይከፈለን እነሱን አንሰራፈን በመጮክ ማስታወቂያ በመስራት ፎቶቸውን እየለጠፍን እየተቀባበል ሰው ያላወቀው ስራ ነው እኛም የሰራ ነው። እነሱ ያውቁታል። በእርግጥ ዩቱበር ስለሆኑ ዩቱብ ያልከፈቱ ሰዎች ደግሞ ዩቱብ የሌላቸው ሰዎች ደግሞ እኛ እንደ ተጠቃሚ ነው የሚሆን። እንደ ተጠቃሚ ሳንሆን ማስታወቂያ እየሰራ ነው ሳይከፈለን። ገባችሁ? እነሱን ቆርጠን አመተን ማስታወቂያ እየሰራንላቸው ቫይራል እንዲወጡ ያደረግናቸው እኛ ከባህር ወዲህ ማዶ ያለን ሰዎች ነን። ከባህር ወደ ማዶ ያለን ሰዎች ነን። አይደል እንደ ጋይስ ትክክል ነኝ አይደለም? ሚዛናዊ ሆናችሁ በደንብ አዳምጡ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይለየኝ ፕሊስ። ኮፕሊንክ አድርጉልኝ። ዋርኒንግ ነው ቤቱ በራሱ ይለቃል ብዬ ነበር። እንግዲህ 3 ወሩ አብቅቶ 4 ወሩ እየገባን ይሄ መጣ ብዬ ደግሞ እኔ አላለቅስም። ጥንቅር ብሎ ይቅር ሰርቼ የምበላ ሰው ነኝ። ግን ብዙ መስዋዕትነት ከፍያለሁ። ይሄን ቻናል ለማሳደግ በጣም ብዙ መስዋዕትነት ከፍያለሁ። 3 ዓመቴ እንደ ሻማ ቀልጬ ነው ያሳደግኩት እኔም ቻናሌን ማለት ነው። ፀጉሬን ሳላበጥር እውነት ለመናገር። ስለዚህ እኛ የአረብ ሀገር ሴቶች አይደለን፣ የመዳም ቅመሞች አይደለን። እናንተ መስበሳችን ተዳድገን ላይክ ሼር እየተደራረግን ሼሩን ታውትና ሰብስክራይብም ላይክም እያደረጋችሁ እንበረታታ እላለሁኝ። በቲክታክም ያላችሁ ዩቱብም ያላችሁ በርቱ፣ ጠንክሩ። ያው ዩቱብ ከማሳደግ ባይዘው ዩቱብ ውስጥ ተመግባት ቁርአኑን መቅራት፣ ዱዓውን ማድረግ፣ ቀልቡን ወደ አላህ መመለስ እሱ ይበልጥ ነበር። ወላሂ ነው የምላችሁ። ግን አልሆነ